የ21 ካራት እና የ18 ካራት በ9 ግራም ዛሬ ይዤላችሁ የመጣሁት የ9 ግራም መረጃ ነው። በ21 ካራት እንዲሁም ደግሞ በ18 ካራት በምን ያህል በመሸጥ ላይ ይገኛል የሚለውን ወቅታዊ መረጃን የዛሬን አስመለክታችኋለሁ። ወርቅ እንግዲህ እጅግ በጣም ትንሽም ቢሆን ወይም ደግሞ ቢመስላችሁም በግራም አንዴ ከፍ አንዴ ዝቅ እያለ የሚጨምረውና የሚቀንሰው ነገር ግን በከፍተኛ ደረጃ ግራም ጨምረው ለሚገዙት ትልቅ ልዩነት አለው። ምናልባት እኛ ስናስበው በጥሬው ወርቅ ዋጋ ላይ የ200 የ300 ጨመረ ቀነሰ ብለን ስናስብ ትንሽ ሊመስለን ይችላል። ነገር ግን ትንሽ ኢንቨስትመንት አይደለም። በግራም ራሱ በጥሬው የ200 እና የ300 ሰዎች ይሄ እጅግ በጣም ትልቅ ነው። በተለይ ደግሞ ግራም ጨምራችሁ ስትገዙ እንደምነግራችሁም በ9 ግራም በ5 ግራም በ6 ግራም እያደረኩ መረጃን ስነግራችሁ እንግዲህ ይህንን በግራም በትንሹ በ300 በ200 ልዩነት ብትመቱት ራሱ በሺዎች የሚቆጠር ልዩነት አለው ማለት ነው። ስለዚህ እንደ ቀላል ማየት የለባችሁ። ምናልባት እናንተ ለአንድ ጊዜ ልትጠቀሙ ትችላላችሁ። ፕሮግራም ኖሮባችሁ ለሰርግ ሊሆን ይችላል፣ ስጦታ መስጠት ፈልጋችሁ ልትጠቀሙ ትችላላችሁ። ምናልባት እናንተ የአጋጣሚ ገዢዎች ልትሆኑ ትችላላችሁ። ነገር ግን ብዙ ሰው ወርቅን እንደ አጋጣሚ ገዝቶ ብቻ አይደለም የሚያስቀምጠው። ዛሬ ላይ በአነስተኛ ዋጋ ገዝቶ ነገ ተነገ ወዲያ ደግሞ ዋጋ ሲጨምር ለመሸጥ የሚያስቡ እጅግ በጣም ብዙ ዓለም አቀፍና ሀገር ውስጥ ያሉ ኢንቨስተሮች ባለ ንዋይ አፍሳሾች አሉና እነዛንም በዋናነት የሚመለከት መረጃ ነው ይዘንላችሁ የምንመጣው። ዋጋውን ብቻ አይደለም የምነግራችሁ የ9 ግራም ዋጋ በዚህ ነው ከማለት በተጨማሪም ደግሞ ምናልባት ወርቅን ከመግዛታችሁ በፊት ማድረግ ስላለባችሁ ነገር እነግራችኋለሁ። 9 ግራም ወርቅ መግዛት ትልቅ ኢንቨስትመንት ነው። በአሁኑ ሰዓት በተለይ በሀገራችን ላይ ወርቅ መግዛት እንደቀደመው ጊዜ አይደለም። የዛሬ 10 ዓመት ዳታ ብትመለከቱ ወርቅ በግራም ማለት ነው በ2000 በ1000 ነበር የሚሸጠው። አሁን ግን እሱ የለም። አሁን ላይ በግራም በ10 ሺዎች ነው እየተሸጠ የሚገኘው ማለት ነው። እና የዋጋው መዋለል እንዳለ ሆኖ የውጭ ምንዛሪ ለውጥም አለ። በሌላ በኩል አጠቃላይ የገበያው እንቅስቃሴ በየቀኑ በአይናችን ስር ሲቀያየር ነው የሚታየው ማለት ነው። በተለይ ደግሞ የኢትዮጵያ የወርቅ ንግድ እምብርት በሆነችው ፒያሳና በአካባቢው ባሉ በመሃል ከተማው ባሉ የወርቅ ቤቶች አማካይ የሆነ የ9 ግራም ወርቅ በ18 እና በ21 ካራት በስንት እየተሸጠ እንደሚገኝ መረጃውን እነግራችኋለሁ ማለት ነው። ቪዲዮውን ታዲያ ስትመለከቱ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ሁላችሁም አሁን እየለመዳችሁ እንደሆነ ተስፋ አድርጋለሁ። ዋጋውን ብቻ አይደለም የምትፈልጉት፣ መቼም የገበያው ሁኔታ ምን ይመስላል፣ ዋጋው ወዴት ነው የሚያደላው፣ የመጨመር እንቅስቃሴ ነው ያለው ወይስ የመቀነስ እንቅስቃሴ ነው ያለው የሚለውን ነገር በተለይ ደግሞ ጠንክራችሁ ያገኛችሁትን ገንዘብ ከመበዝበዝ የሚያድን ወሳኝ ጥንቃቄ መካከል አንዱ እነዚህን የመሳሰሉ ጥያቄዎችን መጠየቅንም ያካትታልና የ9 ግራም ወርቅ ታዲያ የት ደርሷል? ዋጋውን ለመገመት የያዛችሁትን ምናልባት ለመሸጥ የምታስቡ ከሆነ የያዛችሁትን የወርቅ ካራት በግራም ነግራችሁ ላይ መቀነስ ትችላላችሁ። ምናልባት እናንተ እጅ ላይ ያለው የ9 ግራም ካልሆነ በግራምም ዋጋውን ስለምነግራችሁ በዛ አማካኝነት ልትደርሱበት ትችላላችሁ። ነገር ግን በሱቅ መሸጫ ቦታዎች ላይ የ21 ካራቱ የ9 ግራም ወርቅ በአሁኑ ሰዓት ላይ በመሸጥ ላይ የሚገኘው በመነሻ ዋጋ ከ208,000 ብር ጀምሮ ነው። ከ207,000 ብር ጀምሮ ነው እስከ 208,000 እየተሸጠ ይገኛል ማለት ነው። ይሄ እንግዲህ እጅግ በጣም
በጣም ብዙ ውስብስብ የሆነ ዲዛይን የሌለበትና የተለያዩ ጌጣጌጦች፣ የተለያዩ ፈርጦች፣ ድንጋዮች የሌሉበት ወርቅ የሚሸጥበት ዋጋ ነው ማለት ነው። ምናልባት እናንተ ዋጋው በዝቶባችሁ አነስተኛ የሆነ ወርቅ ነው የምፈልገው 9 ግራም ይበዛብኛል የምትሉ ከሆነ የፈርጡን ወይም ደግሞ የድንጋዩን መጠን መቀነስ ግራሙንም መቀነስ ትችላላችሁ። በግራም እየተሸጠ የሚገኘው ከ22 እስከ 23 ሺህ የኢትዮጵያ ብር ነው በሱቅ መሸጫ ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን ነው። 18 ካራት ውስጥ በምን ያህል በመሸጥ ላይ ይገኛል ካላችሁ፣ ከዛ በፊት ግን ቪዲዮውን እያያችሁ እስካሁን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ በቻናላችን ላይ እንደዚህ አይነት ወቅታዊና ወሳኝ የሆኑ የወርቅን የተመለከቱ መረጃዎች እንዳያመልጣችሁ ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ ሁሌ እንደዚህ አይነት መረጃን ስንለቅም የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። ወደ ቀጣዩ ዋጋ እንሄዳለን። በዋናነት 18 ካራት ይልቅ እኛ ሀገር እንደ ኢትዮጵያ የሚወደደው የ21 ካራቱ ነው። ነገር ግን ደግሞ በተለይ ደግሞ በሰርግ ወራትም በሰርግ ወቅትም 18 ካራትም ብዙ ፈላጊዎች ብዙ ደንበኞች እንዳሉት ይታወቃል። ዋጋው በአማካኝ 9 ግራም በነገራችን ላይ ለአንገት ሐብል ለመሳሰሉት እንጂ ለእጅ ቀለበት ይበዛል ብዬ አስባለሁ። ነገር ግን ደግሞ ለሰንሰለቶች ለእጅ ሰንሰለት ሊሆን ይችላል፣ ለብራስሌት እንዲሁም ደግሞ ለአንገት ሐብል አሪፍ ነው። በነገውም ቀን እንዲሁ የ12 ግራም ወርቅንም መረጃ ይዤላችሁ እመጣለሁ። በዛሬ ግን የ9 ግራም ወርቅ ዛሬ ላይ በ171 ሺህ የኢትዮጵያ ብር ወይም ደግሞ በግራም 18 ካራቱ በ19 ሺህ እየተሸጠ ነው የሚገኘው ማለት ነው። እንግዲህ ይህን ይመስላል የ9 ግራም የ18 እና የ21 ካራት ዋጋ ማለት ነው። በከፍተኛ ተወዳጅነትና ፍላጎት ተጥለቅልቆ ነው ያለው ገበያው። ምንም እንኳን አሁን መጪው አዲስ ዓመት ነው። በአዲስ ዓመት ደግሞ የተለያዩ ፕሮግራሞች አሉ። በዚሁም ክረምት ላይ የተለያዩ ግራጁዌሽኖች አሉ። መጪውን ጊዜ እንግዲህ ከክረምቱ መውጣት ጋር ተያይዞ የተለያዩ በዓላቶች አሉ፣ ሰርጎች ይኖራሉ። ከዛ ጋር ተያይዞ ወርቅ ዋጋው አሁንም ይጨምራል የሚል መላምት ነው ያለው ማለት ነው። እንግዲህ በነገርኳችሁ ዋጋ ከዛም በላይ ሊደርስ ይችላል። ምናልባት ከፍና ዝቅ የሚያደርገው የዲዛይኑ ሁኔታ ነው ማለት ነው። ዲዛይኑ በጣም ውስብስብ ከሆነባችሁ ምናልባት ከነገርኳችሁም በላይ ዋጋ ሊያስወጣችሁ ይችላል። ነገር ግን ደግሞ እናንተ በአቅም አነስተኛ የሆነ ዲዛይንም ከመረጣችሁ መለስተኛ የሆነ ዋጋን ከነገርኳችሁ ልታገኙ ትችላላችሁ ማለት ነው። እንግዲህ የገበያው አዝማሚያ ወዴት ያደላል ካላችሁ የዋጋ መናር አፕዋርድ ትሬንድ ነው ያለው። ለምን? የዓለም አቀፍ የወርቅ ዋጋ መጨመር አለ፣ የሀገር ውስጥ የውጭ ምንዛሪ ከሱ ጋር ተዳምሮ እንግዲህ ወርቅ ዋጋው ወደ ላይ የመፈንጠር ዋስትና ማነው አዝማሚያ ያለው ማለት ነው። ወርቅን ግን ያው እንደ ዋስትና ብዙ ሰዎች ገንዘባቸውን የመግዛት አቅማቸውን ለመጠበቅ ሲሉ ብራቸውን ወደ ወርቅ የመቀየር አዝማሚያቸው አሁን በተለይ ከብር ዋጋ ጋር መዳከም ጋር ተያይዞ በከፍተኛ ሁኔታ የመጨመርም ሁኔታ አለ ማለት ነው። እንግዲህ አሁንም የገዢዎች ቁጥር ከፍተኛ እንደሆነ መረጃዎች ያመላክታሉ። በሌላ ቪዲዮ ደግሞ ምን አይነት ወሳኝ ጥንቃቄ ማድረግ እንደሚገባችሁ እነግራችኋለሁ። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበረ። ቪዲዮውን እንግዲህ እንደወደዳችሁ ተስፋ አድርጋለሁ። ጠቃሚ ነው ብላችሁ ካሰባችሁም ለሌሎች ማጋራት አይረሳ። ቪዲዮውን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ አይዘንጋ። መልካም ጊዜ ብያላችሁበት።